بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله وبركاته የዳዕዋው መሰራጨት አይደል የሚፈልገው መስጂዱ ላሉትና ከመስጂዱ ውጭ ላሉት በዚህኛው ማለት ነው ከመስጂዱ ውጭ ላሉት በዚህኛው እንትን ይደርሳቸዋል ማለት ነው ኢንሻአላህ ይሄ ካሜራው ወደዚህ ነው ወደ እናንተ አይደለም ፊቱ ወደዚህ ነው ችግር የለውም ወደ እናንተ የሚገባ ነገር የለም የኔ ብቻ ነው ያለው ኢንሻአላህ የተውሂድ ትምህርታችንን ኡሱል አልኢማን ብለን የጀመርነውን የኢማን መሰረቶች ብለን የጀመርነውን ትምህርት እየቀጠልን ነው ሶስቱን የተውሂድ አይነቶች በዝርዝር ምንድናቸው የሚሉትን ነገሮች ለማየት ሞክረናል አጠር ባለ መልኩ ሶስቱን አይተናል ዛሬ የምናየው ደግሞ ማስረጃዎችን በዝርዝር እያንዳንዱን እንመለከታለን ብለናል መቼም እያንዳንዱ ነገር ሲጠቀስ ለሚነሱት ነገራቶች በሙሉ ማስረጃ ከቁርአንና ከሐዲስ ካልተጠቀሰላቸው ያ ነገር ተቀባይነት አይኖረውም ማንኛውም ሰው እምነቴ ነው ብሎ ለሚይዘው ነገር አካሄዴ ይሄ ነው ብሎ ለሚይዘው ነገር ምን መጥቀስ አለበት ከቁርአን ከሐዲስ የሆነ ማስረጃን መጥቀስ አለበት ያንን ነው አጥብቀን እንድንይዝ የታዘዝነውና ከጥመትም ከልዩነትም ከምንም ነገር እንደሚጠብቀን ነገር እሱ ነው አላህ Subhanahu Wa Ta'ala فإن تنازعتم في شيء በሆነ ነገር ብትጨቃጨቁ ብትለያዩ ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መልእክተኛው መልሱት ብሎ አዞናል ወደ አላህና ወደ መልእክተኛው መመለስ ወደ አላህ መመለስ ማለት ምንድነው እንግዲህ እኔና እናንተን ያላግባባ ጉዳይ ካለ እርስ በርስ ልዩነት የተፈጠረ እርስ በርስ ያስቸገረን ነገር ካለ የተለያየንባቸው ርዕሶች ካሉ የሚመለሰው ወዴት ነው የሚመለሰው ወደ ቁርአንና የመጀመሪያው ወደ ቁርአን ነው ኢለል ኪታብ ወደ ቁርአን ማለት ነው የተለያየንበትን ሐሳብ እናነሳና ምንድነው ቁርአን የሚለው በዚህ በኩል አላህ ምን ብሏል የሚለው ነገር እንመለከታለን ከዛ በተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም ወረሱል ብሏል ወደ ነብዩ ሰለላሁ ዐለይሂ ወሰለም መመለስ ነው ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሰሃቦች በስ ወደሳቸው ዘንድ ይሄዱ የተለያዩ ጉዳዮች እንደሚጠይቁ እናውቃለን በህይወት እያሉ ይሄዱ ይጠይቋቸው ነበር የተለያዩ ፈትዋዎችን ይጠይቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም በህይወት ከሌሉሳ በህይወት በሌሉበት አሁንኛ ወደ አላህ መልእክተኛ መልሱት ወደ መልእክተኛው መልሱት ሲባል ወደ ምንድነው ወደ ሐዲሳቸው ማለት ነው ሶሂህ ወደሆነ ትክክለኛ ወደሆነ ሐዲሳቸው መመለስ ነው ስለዚህ ምን ለማለት ነው ባጭሩ እያንዳንዱ ጉዳያችን ቁርአንና ሐዲስ ጋር የተሳሰረ ሊሆን ይገባል ያ ሲሆን ነው አንድነት መጠበቅ የሚቻለው ብዙ ጊዜ አሁን የአንድነት ጉዳይ ያሳስበናል ያስጨንቀናል አንድነት በምን ይምጣ የሚለው ላይ ግን ብዙ ሰው አይጨነቅ በቃ አንድነት የታዘዝንበት ጉዳይ ነው ግን በምንድን ላይ አንድነን የተለያየ አይነት ነገር ይዞ አንድነት የተወሰነ ጊዜ ያስኬዳል እንጂ ብዙ የሚያራምድ አይደለም በምንድን ላይ ነው አንድነን ምን ሆነበት መሰረቱ ምንድነው የሚለውን ነገር በደንብ እናስተውላለን በምንድነው አንድነን ምን ሆነው በቁርአን አስተምሮት በሐዲስ አስተምሮት ላይ ነው በቁርአንና በሐዲስ አስተምሮት ላይ ነው ይህም ስለሆነ ለእያንዳንዱ እምነታችን አካሄዳችን ንግግራችን ተግባራችን ሁሉ የአላህ ንግግርና የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያለበት መሆኑን ያረጋግጠን ልንሄድ ይገባል ይህንንም መሰረት በማድረግ ነው ኡሱል አልኢማን የኢማን መሰረቶችን ከቁርአን ከሐዲስ ማስረጃቸውን እያንዳንዱን ያየን ያለነው በዝርዝር ደረጃ ለማየት ተውሂድ الربوبية ሚለውን ዛሬ እንመለከታለን ቋንቋዊ ትርጉሙን በተመለከተ ረብ የሚለው ቋንቋዊ ትርጉሙን በተመለከተ በተለያዩ አገላለጾች ይመጣል ረብ የሚለው ጌታ እንደሆነ ሁሉ በተለያዩ አገላለጾች ይመጣል ከነሱም ውስጥ ለምሳሌ ይጥለቁ على معاني ለብዙ ትርጉሞች ይመጣል منها المالك ማሊክ ተቆጣጣሪ ለሚል ይመጣል رب هذا البيت ይባላል የዚህ ቤት ተቆጣጣሪ አለቃው ማን ነው ይባላል والسيد አለቃ ለሚል ይመጣል والسيد المطاع والمصلح አስተካካይ ነገሮችን አስተካካይ ለሚል ይመጣል ለተለያዩ ነገሮች ይመጣል ከዚህም ረብ የሚለው ቃል ሌላ ትርጉሙን ይዞ ከመጣበት ነገር ውስጥ ለምሳሌ ሱረቱ ዩሱፍ ላይ ነብዩላህ ዩሱፍ ምንድነው ያለው ኢነሁ ረቢ
አሕሰነ መስዋይ እሱ አለቃዬ ነው ብሏል አይደል? ረብ የሚለው በሁለት ተፍሲር እዚህ ጋር ሱረቱል ዩሱፍ ላይ ያለው በሁለት ተፍሲር ተፈስሯል። የመጀመሪያው አለቃ በሚለው ነው። አለቃ ከሆነ አሳዳሪውን የፈለገበት ንጉሱን ማለት ነው። አለበለዚያ ደግሞ የተፈለገው አላህን ነው። ጌታም ለሚል ይመጣል፣ አለቃም እንደዚህ ነገሮች ይመጣል። በቋንቋ የትርጉሙ ባጭሩ ይሄ ነው። በእስቲላህ ደረጃ ግን በዑለሞች ስምምነት ሩቡብያ ስንል የምንፈልገው ምንድን ነው? አላህን በሩቡብያው ብቸኛ ማድረግ መነጠል ስንል የምንፈልገው ነገር ምንድን ነው? ያ ከሆነ ፈኢነ ተውሒድ ሩቡብያ ሁወ ኢፍራዱላሂ ቢአፍዓሊሂ። ከዚህ በፊት አጠር ባለ መልኩ ለማየት እንደሞከር ነው አላህ በሚሰራቸው ስራዎች በሙሉ ብቸኛ ነው ብለን ማለት በሚሰራቸው ስራዎች በሙሉ ብቸኛ ነው ብለን ማለትና በዚህ ነገር ማመን ተውሒድ ሩቡብያ ይባላል። ምንም ነገር ሲሰራ አላህ ብቻውን ነው የሰራው ብለን ማመን ማለት። ለምሳሌ ምን ሲሰራ ነው ብቸኛ የምናደርገው? ወሚንሃ አልኸልቁ መፍጠርን ይመስል ሲፈጠር አላህ ብቻውን ነው። ወሪዝቁ ሲሳይ መስጠት ከሰማይም እያመጣ ከምድርም እያበቀለ ሲሳይ የሚሰጥህ አላህ ብቻ ነው። ነግደህ ብትገባ ሰበቡን ታደርሳለህ እንጂ ሲሳዩን የሚያመጣልህና ገንዘብህን በረካ አድርጎ ያገኘኸውን ይዘህ የምትገባው አላህ የወሰነልህ ስለሆነ ነው። ወልኢንዓም ጸጋዎቹ፣ ወልሙልክ ወተስዊር በሙልክ በንግስን ነው፣ ወተስዊር ተስዊር ቅርጽ በመስጠት የሰው ልጅ እንግዲህ አንዳንዱ አፍንጫው አጭር አለ፣ አፍንጫው ረጅም አለ፣ አይኑ ትልቅ አለ፣ አይኑ ትንሽ አለ፣ ቁመቱ ረጅም አለ፣ ቁመቱ አጭር አለ። ይህን ሁሉ ተስዊር የሚያደርገው ቅርጽ የሚሰጠው ለሰው ልጅ ማን ነው? ከውስጥ እናቱ ማህፀን ውስጥ ያለ ያ ሕፃን ልጅ የሚያንቀሳቅሰው ሌላ አካል የለም። አላህ ነው በዚህ መልኩ ቅርጽ የሚሰጠው። በዚህ ሁሉ አላህን ብቸኛ ማድረግ ማለት ነው። ይህን ሁሉ ያደረገው አላህ ብቻ ነው። የእናቱ ሆድ ውስጥ ያለ ሲንከባከበው የነበረ ምግብ ለሰው ልጅ በሚደንቅ መልኩ ያንን ሕፃን ልጅ 9 ወር ሙሉ ምንም ሳይራብ ሳይጠማ እንግዲህ ምግብም እየደረሰው ማለት ነው። ይህንን ሁሉ ነገር አላህ አድርጎት አላህ ብቻ የተለየበት ነው ስራ ብለን ማመን ማለት ነው። ወልአጣ ወልመንዕ መስጠትም መከልከልም የሆነ ነገር መስጠት መከልከል የአላህ ነው ብለን የአላህ ስራ ብቻ ነው ብለን ማመን። ወነፍዕ ወዱር ጥቅምንም ማምጣት ጉዳትንም መከላከል። ጥቅምንም ማምጣት በእኛ ላይም ጉዳትን ማምጣት ሊሆን ይችላል። የጠቃሚዎች ጥቅም ሊጠቅምህ የሚችለው አላህ ሲፈቅድ ብቻ ነው። የጎጂዎች ጉዳትም ሊጎዳህ የሚችለው አላህ ሲፈቅድ ብቻ ነው። የማንም ጉዳት ተሰብስቦ ወደ አንተ ሊደርስ አይችልም። አላህ ያችን ነገር በአንተ ላይ ሽቷት ካልሆነ ፈልጓት ካልሆነ በዛ ነገር ያው የተለያየ ነገር ሊኖር ይችላል። ወይ ደረጃህን ከፍ ሊያደርገው ነው፣ ወይ በዛ ነገር ሊፈትንህ ነው። ያም ሆነ ይህ አላህ ያልወሰነው የሆነ በአንተ ላይ ምንም አይነት ነገር አይደርስም። ጥቅምም ጉዳትም ከአላህ ብቻ ነው ብለህ ማመን። ወልኢሕያ ወልኢማታ ሕያው ማድረግ በመግደልም በሞት መውሰድ ማለት ነው። ሞት በሰው ልጅ ማምጣትም ሞትን በሰው ልጅ ላይ ማምጣትም ሕያው ማድረግ አላህ ብቻ የተለየበት ነው ብለህ ማመን ነው ተውሒድ አሩቡብያ የሚባለው። ተውሒድ አሩቡብያ አላህን በጌትነቱ ላይ ብቸኛ ማድረግ የሚባለው ይሄ ነው። በዚህ ስራዎቹ ላይ ብቸኛ ስታደርገው ነው ሩቡብያ ላይ ተውሒድህ የተስተካከለ ነው የሚባለው። ወተድቢር ተድቢርን እንትን ማለትን ይመስል ማስተናበር፣ ነገራቶችን ማስተናበር ይመስል። ለምሳሌ ማስተናበር የምንላቸው ምንድናቸው? ጨለማ ማምጣት ሊሆን ይችላል። ቀን ማምጣት ጨለማውን ይወስድና አላህ ጠዋት ደግሞ ብርሃን ያደርገዋል። እንግዲህ ጨለማ ብርሃን እኛ ከጨለመ ብርሃን ልናደርገው የምንችለው የሆነች አምፖል ነገር በመጠቀም ነው። አላህ ዓለምን ባንድ የሚያበራበት የሆነ ኃይል አለው። ዓለምን ባንድ የሚያጨልምበት የሆነ ኃይል አለው። ይሄ ሁሉ የአላህ ችሎታ ብቻ ነው፣ የአላህ ስራ ብቻ ነው ብለህ ማመን ነው። ወልቀዷ ወልቀደር የአላህ ውሳኔዎችን በተመለከተ አላህ በአንተ ላይ የሚወሰናቸው ውሳኔዎች ማንም የወሰነው በአንተ ላይ ሊደርስ አይችልም። አላህ የወሰናት ስትቀር ወገይሩ ዛሊክ ከዚህም ሌላ ያሉት ሚን አፍዓሊሂ አለቲ ላ ሸሪከ ለሁ ፊሃ ከአላህ ድርጊቶች በሱ ላይ ምንም አይነት ተጋሪ የሌለባቸው የሆኑ ወሊሃዛ ለዚህም ሲባል ፈኢነል ዋጅበ ዐለል ዐብድ በባሪያ ላይ በአንድ ሙስሊም ላይ ግዴታው አዩእሚነ ቢዛሊከ ኩሊህ በዚህ ሁሉ ነገር ሊያምን እነዚህን ነገራቶች ሁሉ አላህ ነው ያደረገው ብለህ ስትል ተውሒድ ሩቡብያ ላይ የተስተካከለ እምነት ይኖረናል ማለት ነው። አላህ ጌትነቱን በተመለከተ
ሩብያ ሲባል አዲስ ነገር ሊመስለን አይገባም። ሩብያ ማለት በአማርኛ አንቀይረው ጌትነት ማለት ነው። ሌላ እንትን የለውም። አላህን በጌትነቱ ብቸኛ ማድረግ በጌትነቱ አላህ ጌታ ስለሆነ የሚሰራቸው ነገራቶች አሉ አይደል? አላህ አምላክ ስለሆነ ጌታ ስለሆነ የሚሰራቸው ነገራቶች አሉ። በእነዛ ነገራቶች አላህን ብቸኛ ማድረግ ማለት ነው። ሌላ ቋንቋ ሌላ ዓላማ ምንም አይነት እንትን የለውም። ሩብያን በተመለከተ ከቁርአንም ከሐዲስም ቁጥር አንድ አይደለም፣ አንድ አይመስለኝም። ገጽ 15 ነው የሚለው ሞክረው። ከቁርአንም ከሐዲስም ማስረጃ አለው። ከቁርአንም ከሐዲስም ሩብያ የአላህ ጌትነት የተለየ እሱ ብቻ መሆኑን ይህንን ነገር ሁሉ የሚያደርገው ከቁርአንም ከሐዲስም ማስረጃ አለው። ከዚህ በፊት ደጋግመን እንደምንናገረው ያለ ቁርአንና ያለ ሐዲስ የተያዘ እምነት ውድቅ ነው የሚሆነው። ለእያንዳንዱ ነገራችን ከቁርአን ከሐዲስ የተጠቀሰ ሊሆን ይገባል። ከቁርአን ከሐዲስ ጋር የተያያዘ እምነት ሊኖረን ይገባል። በዚህ በኩል እስኪ እንደዚህ ለምትለው ነገር ማስረጃ ከቁርአን ስትባል የምትጠቅስበት ነገር መሆን አለበት። የሌለን ነገር ልናምን አይገባም። ለዚህም ሲባል ለእያንዳንዱ ነገር ከቁርአንም ከሐዲስም ማስረጃ እያጣቀስን ነው የምንሄደው በትምህርታችን ላይ ማለት ነው። ሚነል ኪታብ ከቁርአን ሩቡብያን በተመለከተ አላህ የተለየበት ነው ለምንለው ማስረጃችን አላህ Subhanahu Wa Ta'ala ነገራቶቹን እሱ ብቻ እንዳደረጋቸው መናገሩ ነው። ለምሳሌ ሱረቱ ሉቅማን ላይ አላህ ምን ይላል? خلق السماوات بغير عمد ترونها ይላል። ሰማያትን አላህ ፈጠረ ያለምንም عمدين ترونها بغير عمدين ترونها ሰማይን ደግፎ የያዘ ምንም አይነት ምሰሶ ሳይኖር። እንግዲህ ተመልከቱ እችን ጣራችን ጠባብ ጣራ ለማቆም ስንት ምሰሶ ተጠቅመናል? 4 ምሰሶች ተጠቅመናል። እንግዲህ በመሃል ምናምንም ይኖራል አይደል? 4 ምሰሶና ከዛ በላይ እችን ጣራ ለማቆም ስንጠቀም አላህ Subhanahu Wa Ta'ala 700 ዓመት የሚያስኬደውን ሰማይ ያለ ምንም እንትን ያቆመው ምንም አይነት ጣራ ሳይኖረው ምንም አይነት ምሰሶ ሳይኖረው ማለት ነው። ደግፎ የያዘው ምንም አይነት የምታየው ነገር የለም። የሚታይም የማይታይም የምትለው የያዘው ነገር ታዲያ እንዴት ሆኖ ሰማይ ቆመ ካልክ በአላህ ትእዛዝ ሰማይን ቁም ያላት ቁማለች። ከዛውጭ ሰማይ ይህንን ታላቅ ግዙፍ ሰማይ ደግፎ የያዘ ምንም አይነት ነገር የለም። ደግፎ የያዘ ምንም አይነት ነገር የለም። ከዛም ምን አለ አላህ خلق السماوات بغير عمد ترونها وألقى في الأرض አላህ ምድር ላይ ጣለ ረዋሲየ አደረገ ተራሮችን አደረገ። የተራሮች ጥቅም አንዱ አላህ የተናገረበት ይሄ ነው። ለምንድነው ተራሮችን ያደረገው ምድር ላይ? አንተ ሚደ ቢኩም በእናንተ ምድር እንዳታረገርግባችሁ። አዮ የተራራ አንዱ ጥቅሙ ምንድነው? ምድር እንዳይዘናበል ለማድረግ ነው የተደረገው። ምድር ሚዛኗን እንዳትስት ነው የተደረገው። ያለ ዓላማ ያደረገው ነገር የለም ብለናል ከዚህ በፊት። ያለ ህክማ የፈጠረው ነገር አላህ የለም ብለናል። ከተራራ ጥቅም ውስጥ አንዱ ምንድነው? ምድር እንዳያረገርግ እንዳይል አድርጎታል። አንተ ሚደ ቢኩም ወበث فيها በምድር ላይ አላህ አሰራጨ ሚን ኩሊ ዳባ ከሁሉም ተንቀሳቃሽ ዳበቲን ዳባ ማለት ማንኛውም ምድር ላይ የሚንቀሳቀስ ነገር በሙሉ ማለት ነው። እኛ የምናውቀውም አለ የማናውቀውም ነገር አለ። ምድር ላይ ከሚንቀሳቀሱ ነገራቶች እኛ የምናውቀውም የማናውቀውም አለ። ከምናውቀው የሰው ልጅ እንስሳት ነገሮች አሉ አይደል? የማናውቃቸው ምድር ላይ የሚንቀሳቀሱ ፍጡሮች ይኖራሉ። አላህ ማንኛውም ምድር ላይ የሚንቀሳቀስን ነገር በዚህ መልኩ በተነ ይላል። ወአንዘልና ሚነ ሰማይ ይላል። ከሰማይ አወረድነ። ሰማይ በማለት የተፈለገው እዚህ ጋር ደመና ነው። ምክንያቱም በቋንቋ ያገላለጽ ማንኛውም ካንተ በላይ ያለ ነገር ሰማይ ይባላል። ይሄም ከላይ ያለው ይሄ ጣራው ይሄ አሁን ምን ኮርኒሱ ማለት ነው። እንደ ቋንቋ አገላለጽ ሰማይ ተብሎ ሊጠራ ይችላል እንደ ቋንቋ አገላለጽ። ስለዚህ ከሰማይ አወረድነ ሲል አላህ ከዋናው ከሰማይ አይደለም የሚወርደው ዝናብ ከዳመና ነው። በዳመናና በሰማይ መካከል ርቀት አለ አይደል? ይሄንን ምናልባት በአውሮፕላን የሄዱ ሰዎች ምናምን ነው የሚያውቁት። በአውሮፕላን የሄዱ ሰዎች በጉሙ ላይ አንዳንዴ ወደ ላይ ይሄዳል፣ ከስር ይሆናል ጉሙ ማለት ነው። በተራራውና በዳመናውና በሰማዩ መካከል ልዩነት አለ። ዝናቡ የሚወርደው ከታች ከዳመናው ነው። ወአንዘልና ሚነ ሰማእ የሚለው ከዳመና ማለት ነው። ማአን ውሃን አወረድነ ዝናብን አወረድነ ፈአንበትና ፊሃ ሚን ኩሊ ዘውጅን ከሪም ባወረድነውም ዝናብ ከሁሉም ውብ ከሆኑ አታክልቶች ነገሮች አበቀልነ ይላል አላህ። ይህንን የሰራው ማን ነው? ወአንዘልና ይህንን አወረድነ ይህንን ሰራን
አላህ Subhanahu Wa Ta'ala ወአንዘልና ምናምን ሲል ከሱ ጋር አብሮ የተጋሩት ነገራቶች ኑረው ሳይሆን ምንድነው ይሄ ያገላለጹ ተዕዚም ነው። አላህ ልቅና ነው። ራሱን አክብሮ ሲጠራ አላህ ኢና ይላል፣ ኢና አንዘልናሁ ይላል፣ እኛ አወረድነው ይላል፣ ኢና ፈዓልና እንደዚህ አደረግነ፣ ኢና እያለ ነህኑ እያለ ይገልጻል። አላህ ነህኑ ቀሰምና በይነሁም ኢና ነህኑ እኛ የሚል የብዙ ቃላትን አላህ ሲጠቀም አላህ አንድ ወይ ሁለት ወይ ሶስት ምናምን ሆኖ አይደለም ራሱን ለማላቅ የዚህን አይነት አገላለጽ ስለሚጠቀም። ስለዚህ እነዚህ ነገራቶች ይኸው ከሰማይም ዝናብን አወረድን እያለ አላህ ሲናገር ዝናብን በማውረድ ላይ የተለየው ማን ነው ማለት ነው? አላህ ብቻ ነው። ዝናብን ውረጅ ብሎ ማውረድ፣ ማዘዝ፣ ቁሚ ብሎ ማቆም የሚችል ምድር ላይ ፍጡር የለም። አላህን ለምኖ ማድረግ ይቻላል። በራስ ትዕዛዝ ግን ዝናብን አዛለው ከለክላለሁ አይሆንም። የአላህ የተለየበት ነገር ውስጥ ነው ማለት ነው። አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረው እሱ መሆኑን ሲናገር አም ኹሊቁ ሚን ገይሪ ሸይ የሰው ልጆች ያለ ምንም ነገር ነው እንደተፈጠሩት አም ሁሙል ኻሊቁን ወይስ እነሱ ራሳቸው ፈጣሪዎች ናቸው ይላል። ያለ ምንም ነገር የተፈጠርክ ይመስልሃል ወይስ እናንተ ፈጥራችኋል? አላህ ነው የፈጠረው ነው። ሌላው ከሱና ከሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ስንመለከት ما رواه الامام احمد وابو داود من حديث عبد الله بن الشخير رضي الله عنه مرفوعا وفيه ኢማሙ አሕመድ ላይ የተዘገበ ዘገባ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሰይዱ አላሁ ማለታቸው ነው። ሰይድ አለቃ አላህ ነው፣ አለቃ አላህ ነው ማለታቸው። وقد ثبت في الترمذي وغيره በኢማሙ ትርሚዚ በዘገቡትና ሌሎችም በዘገቡት ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢብኑ አባስን አደራ ካሉት ነገር ውስጥ ሲናገሩ ምን ይላሉ? ወዕለም ብለውታል፣ እወቅ አነል ኡመተ ኡማው በአጠቃላይ ህዝብ በአጠቃላይ ለው ኢጅተመዐት ቢሰባሰቡ አጠቃላይ ኡማው በአንተ ላይ ቢሰባሰብ አላ አን የንፈኡከ ቢሸይእን በሆነ ነገር አንተን ሊጠቅሙ ሀብታም እናድርገው፣ አፍያ እንስጠው፣ ወይም ከሁሉ በላይ እናድርገው፣ የተለየ ደረጃ እናድርስለት፣ ወይ የሆነ ዕጣ ነገር ኑሮ ያንን ዕጣ ለሱ እንስጠው፣ በምንም ነገር ይመካከር ሰው አንተን የሆነን ዕጣ ከፍ ለማድረግ የተለየ ደረጃ ለመስጠት ኡማው በአጠቃላይ ይሄ እንደው ትንሽ ሰዎች አቅላቅለ የደና አቅል ባለቤቶች ብቻ ተሰብስበው አይደለም፣ በሙሉ ኡማው ነው። በሙሉ ኡማው ተሰብስቦ ለአንተ የሆነ ነገር ለማድረግ ቢሰባሰብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለም ينفعوك بشيء በምንም ነገር ሊጠቅሙህ አይችሉም ኢላ ለም ينفعوك بشيء قد كتب ለም ينفعوك الا بشيء قد كتب الله لك አላህ ላንተ ያችን ነገር የጻፋት ጥቅሟን ያችን ነገር የጻፈልህ ነገር ካልሆነች በስተቀር የሰው ልጅ ተሰባስቦ ይሄን እናርግለት ብሎ ሊያደርግልህ አይችልም። በቃ መስመሩ ዝግ ነው። ከየትኛው የሰው ልጅ ሌላ ነገር ትጠብቃለህ? ከየትኛው ፍጡር የሆነን ጥቅም ትፈልጋለህ? አይደለም ሁለት ሶስት አንተ የምታውቃቸው ሰዎች ይቅርና አለህ እኮ አለ ነብዩ ሰለላሁ ዐለይሂ ወሰለም ዓለም ላይ ያለ ኡማ ተሰብስቦ በሆነ ነገር እንጥቀመው፣ ይሄን ልጅ በላይ እናድርገው፣ ይሄን ሰውዬ የሆነ ደረጃ እንስጠው ብሎ ቢሰባሰብ ሊጠቅሙ አይችሉም። ያችን ነገር አላህ ላንተ ጽፎልህ ካልሆነ በስተቀር አለቀ። እንደዚህ አይነት ጥቅም የሚገኘው አላህ ላይ ብቻ ነው አይደለ? ስለዚህ ከየትኛው ፍጡር የሆነ ነገር ትፈልጋለህ? አታገኝም የተባለ ሰው ወደ ፍጡር የሚዞር ከሆነ ወደ ሌላ ነገር የሚዞር ከሆነ ይሄ ችግር ነው እየተነገረ። ነብዩ ሰለላሁ ዐለይሂ ወሰለም ዓለም ላይ ያለ ቢሰባሰብ ሊጠቅም አይችልም። በዚሁ ተቃራኒ ደግሞ ጉዳትም ደግሞ ከፍጡር እንዳትፈራ፣ ሰዎችን አትበድል፣ አታስከፋ፣ መጥፎ አትናገር፣ ሰዎችን አትመቀኝ፣ ሌላ ነገር አታድርግ እንጂ በድለህ የበዳይን ዱዓ መፍራት አለብህ። በድለህ ከሆነ ሰርቀህ ከሆነ ገለህ ከሆነ ዙልም ሰርታል ልትፈራም ይገባል። ነገር ግን አምልኮት ላይ አላህን እያመለክ ሰዎችን መልካም ሳታስከፋ ሳትበድል የሆኑ ሰዎች እንደዚህ ሊያደርጉኝ ይችላሉ፣ የሆነ ነገር ሊመጣብኝ ይችላል፣ እንደዚህ የማድረግ አቅም አላቸው ብለህ ግን ማንኛውንም ፍጡር በሰማይም በምድርም ያለን ፍጡር መፍራት የለብህ። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ያሉትን ስማ። ወኢን እጅተመዑ በዚሁ ተቃራኒ የሰው ልጅ በሙሉ ቢሰባሰብ የሰው ልጅ በሙሉ ቢሰባሰብ ወኢን እጅተመዑ አላ አየዱሩከ ሊጎዱ አንተን ሊጎዱ ማለት ነው ቢሸይእን በሆነ ነገር ወይ እናሳምመው ብሎ ሊሆን ይችላል፣ ወይ ንግዱን እናክስርበት ብሎ ሊሆን ይችላል፣ ወይም ደግሞ ነጋዴ ከሆነ እናክስረው ሊሆን ይችላል፣ ሲወጣ ህይወቱን እናጥፈው እንግደለውም ብሎ ሊሆን ይችላል። ከግድያ በላይ ሌላ የለም። በቃ ከግድያ በላይ የለም አይደለ?
የተለያየ የጉዳት አይነት የሲያራ አይነት ሰው አስቦ በማሴርም ደግሞ እንደው የተካኑ የሚባሉ ሰዎች ተሰብስበው ቢያሴሩና እነሱን የመሰለ ዓለም ላይ ያለ ኡማ ቢሰባሰብ ነብዩ ምን አሉ? ለም يضሩከ بشيء አላ يضሩከ بشيء ለም يضሩከ አንተ ሊጎዱ አይችሉም። بشيء شيء ማለት አንከሩ ነኪራት ናት የሚሉት ዑለሞች። የነኪሮች ሁሉ ማለት በምንም ነገር ከነገራቶች በምንም ነገር ሊጎዱ አይችሉም። እሾህ ልትወጋ አትችልም። እሾህ ሊወጋ አይችልም። አይደለም መግደልን ያክል ነገር አስበው እሾህ ሊወጋ አይችልም። ነገር ግን ኢላ بشيء በሆነ ነገር ሲቀር ቀድ ከተበ الله عليك ያንን ጉዳት አላህ ባንተ ላይ ጽፎት ካልሆነ በስተቀር። ለዚህም ሲባል ስንትና ስንት ነገሮች እየታዩ አንዳንድ ሰዎች ሰላም ሆኖ ሲኖሩ ታያለ። ለምሳሌ መኪና ሂዶ 50 60 የጫነ መኪና 50 60 ሰው የጫነ መኪና መንገድ ላይ ሂዶ ሲገለበጥና አንድ ሁለት ሰዎች ተረፉ ይባላል። በቃ እነዛን ሰዎች ምንድነው አላህ ያቺ ነገር እንድትነካቸው አልጻፈ። በሙሉ ለምሳሌ በቦምብ አለቁ፣ ቦምብ ተጥሎባቸው አለቀ ይባልና አንድ ሁለት ሰዎች ኮሰስ ያሉ በመናም ደካማ ሰዎች ወጣ ሲሉ ታያለ። ይሄ ምንድነው? ማንኛውም ጉዳት የማንኛውም ሴራ አላህ ባንተ ላይ የወሰነውና የጻፈው ካልሆነ ሊደርስብህ አይችልም። አላህ የጻፋት ከሆነች ግን የትም ተደበቅ የትም ተሰቀል ከአላህ እንትን አታመልጥ። ስለዚህ ወደ ማን ነው በጉዳትም በጥቅም ጉዳይ ልንዞር የሚገባው? ፊታችንን በሁሉም ነገራችን ወደ አላህ ነው ልናዞር የሚገባው ማለት ነው። ወደ አላህ ነው ልናዞር የሚገባው። ለምንድነው ይሄ ሁሉ ነገር የሆነው? ሩፊአቲል አቅላሙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብዕሩ ተነስቷል። ቀለምን አላህ አዞታል አይደለ? ቀለምን ከፈጠረው በኋላ ብዕርን ከፈጠረው በኋላ አዘዘው፣ ጻፍ አለው። ምን ልጻፍ ጌታ ያለ? አሁን የሆነውንም ወደፊት እስከ ቂያማ ቀን የሚሆነውን ነገር በሙሉ ጻፍ አለው። ተጽፎ ያለቀ ጉዳይ ነው። እየተከናወኑ ያሉ ነገራቶች በእኛ ላይም ወደፊት የሚከናወኑ ነገራቶችን ተጽፈው ያለቁ ጉዳዮች ናቸው። ሩፊአቲል አቅላሙ ወጀፈቲ ሱሑፍ ያ የተጻፈበትም ደግሞ መጽሐፉ ምን ብሏል? ደርቋል። ጽሁፉ ደርቋል፣ አይፋቅም ማለት ነው። የተጻፈ ነገር ነው እየተከናወነ ያለ። ስለዚህ ከማንም ጥቅምን ልንፈልግ አንችልም፣ ከማንም ጉዳትን ልንፈራ አንችልም። በሁሉም በጥቅምም በጉዳትም ወደ አላህ ነው ልንዞር የሚገባው። ይሄ ነው ሩቡብያው ላይ አላህን ብቸኛ ማድረግ የሚባለው ነገር። አላህ Subhanahu Wa Ta'ala ብቸኛ ለመሆኑና አላህ ለመኖሩ ሁለት አይነት ማስረጃዎችን መመልከት እንችላለን። አንደኛው ደላለቱል አቅል ነው፣ የአቅል ምልከታ ነው። አላህ ለመኖሩ ሩቡብያውን በተመለከተ አፍወን የመጀመሪያው ከቁርአን ተመልክተናል፣ ከሐዲስ ተመልክተናል። ሶስተኛው ደላለቱል አቅል ራሱ ያመላክታል። አላህ ለመኖሩ አቅላችን ያመላክታል። ሰውየው ሃይማኖት እንኳን ባይኖረው ማለት ነው፣ ሃይማኖት ባይኖረው የሆነ አንድ ፈጣሪ አላህ እንዳለ ግን ነገራቶችን እያስተዋለ ማወቅና ማመን ይችላል። ለምሳሌ ደለል አቅሉ አላ ውጁዲላሂ ተዓላ ወንፊራዲሂ ቢሩቡብያ አቅል አመላክቷል አላህ Subhanahu Wa Ta'ala በሩቡብያው የተለየ ለመሆኑና አላህ ለመኖሩ አቅል ራሱ አመላክቷል። ወከማሊ ቁድረቲሂ ዐለል ኸልቂ ወሰይጠረቲሂ ዐለይሂም የአላህ Subhanahu Wa Ta'ala የችሎታውን ሙሉ ችሎታ ባለቤት እንደሆነና በፍጥረታት ላይ የተሾመውም አላህ መሆኑን አቅል አመላክቷል። በምን አይነት መልኩ ከተባለ وذلك عن طريق النظر والتفكر في آيات الله الدالة عليه ይህም የሚሆነው ወደ አላህ Subhanahu Wa Ta'ala ተአምራቶች ስትመለከትና ስታስተነትን ይሄማ ዝም ብሎ በዘፈቀደ የመጣ ነገር አይደለም፣ አንድ ኃያል ጌታ አለ የሚለውን ነገር እንድታምን ያደርጋል። አይደለም እንደዚህ አይነት ረቂቅ የሆነ ዓለምን አድርጎ ያማሩ ከዋክብቶችን ሰማይ ላይ ደርድሮ በዚህ በተቀናጀ መልኩ ቀን ጨለማ እያለ እየወጣ ተራሮችን ስታይ ወንዙን ስትመለከት ይህንን ሁሉ ነገር አይደለም ዝም ብሎ የተገኘ ነው ልትል ይቅርና አንድ እችን አምፖል ዝም ብሎ የተገኘ ነው ማለት አችልም። እችን አምፖል እንኳን አይተህ እንዴት አይነት ሰው ነው የሰራት ትላለህ። እንዴት አይነት ጥበበኛ ሰው ነው። መኪናን አይተህ ምን አይነት ጥበበኛ ሰው ነው የሰራው። በነብዩ ጊዜ ይሄ መጓጓዣ አልነበረም።
አላህ Subhanahu Wa Ta'ala በነብዩ ጊዜ የነበሩትን መጓጓዣዎች ከጠቀሰ በኋላ ወይخلቁ ማላ ተዓለሙን ብሏል አይደል የማታውቁትን ደግሞ ወደፊት አላህ ይፈጥራል አለ መጓጓዣም እናንተ የማታውቁትን አላህ ወደፊት ይፈጥራል ወደፊት ከዛም ከነብዩ በኋላ ምን አይነት መጓጓዦች መጡ መኪና መጣ መጀመሪያም ሳይክል ምናምን አይደል ከዛ መኪኖች መጡ ከዛም በኋላ ምድር ለቀን ደግሞ በአየር ላይ መሄድ የምንችልበትን ነገር መጣ ይሄን ሁሉ ሱሐቦች ነብዩ አላዩትም የተወሰኑ ክፍለ ዘመናት አላገኙትም ይሄን እድል ረጅም ጉዞ የሚፈጅባቸውን ባጭር ደቂቃዎች ምን ደርስባቸው አማራጮች ተፈጠሩ ይሄ ሁሉ ምንድነው የአላህ ፍጥረት ነው እነዚህ መጓጓዦች ማን የሰራቸው የሰው ልጅ ነው ያው ዙሮ ዙሮ ዕውቀት ወደ ማን ነው ወደ አላህ ነው የሚመለስ ይሄን ዕውቀት ማን ሰጠው ስትል ለዛ ለሰራው ሰውዬ አላህ እቺን አቅል የሰጠው አላህ ነው ያዝብ ያደርግበት ይሄንን አድርገም ይሄንን መስራት አይደለም ትንሽ አይምሮ ማንቀሳቀስ የማይችል ነገር ግን እንደዚህ አይነት ብሩህ አይምሮ ሰጠው ለሰው ልጅ አምፖል እንዲሰሩ መኪና እንዲሰሩ አውሮፕላን እንዲሰሩ ማን አደረጋቸው የተለያዩ ማሽኖችን እያቸው ብዙ ስራዎችን በትንሽ ደቂቃ በቅልጥፍና የምንሰራባቸው ማሽኖች ማለት ነው ማን ሰራቸው የሰው ልጆች ማን ሰጣቸው ይሄን ዕውቀት አላህ ዞሮ የሚመለሰው ወደ አላህ ነው ነገር ግን ሰሪውን ግን ታደንቀዋለህ ምን አይነት ጥበበኛ ሰው ነው ይሄንን ያያየህ የሰው ልጅ ስራ ታደንቃለህ እስኪ ሰማይን ዞር በልና ተመልከታል ቀና በልና እስኪ ሰማይን ተመልከት ይሄንን ግዙፍ ዓለም ያስገኘው ጌታስ ሰው ነው እንደ ፈጠረን በጭራሽ ደመናን ተመልከት ከዛ ውጭ ወደ ራሳችን ወደ ነፍሳችን ዞር ብለህ ሌላውን ተው ወደኛ ከተመለስነ ከጧት እስከ ማታ ብንዘረዝር ምንገረምበት ነገር ብዙ ነው እጣትክን ዞር በልና እንደው በቅርብ የምናገኛትን ዞር በልና እጅህን ይያት የሚተጣጠፍ እንዲህ አይነት እንትን መፍጠሩን አላህ Subhanahu Wa Ta'ala ይሄ ሁሉ ምንድነው የጥበቡ መገለጫ የአላህ Subhanahu Wa Ta'ala ተአምር ነው ለዚህ ነው አላህ Subhanahu Wa Ta'ala وفي انفسكم افلا تبصرون ይላል እስኪ ወደ ነፍሳችሁ አትመለከቱም ምን ይላል ነፍስ እንዳለ እናምናለን ይሄንን አካል ነፍስ የምትባለው ስትወጣ ምን ይሆናል ጀናዛ ይሆናል አይደል የማይንቀሳቀስ ጀናዛ ይሆናል የምታንቀሳቀሰው ማናት ነፍስ ናት እሷ ሩህ እቺ ሩህ ስትወጣ ሰውየው መንቀሳቀስ አይችልም እቺ ነፍስ እስኪ የሚያስተዋላት ሰው አለ የት ቦታ ላይ ነው ያለችው በራስህ ትክክል ነው ያለችው ወይስ በሰውነት ቅርጽ ልክ ናት ወይስ እጅህ መሃል ላይ ነው ያለችው ደረትህ ላይ ነው ያለችው የነፍስህን ሁኔታ እንደው ሌላውን ተወውና የነፍስህን ሁኔታ ታውቀዋለህ ከባድ ነው የአላህ አሰራሩ አፈጣጠሩ ረቂቅ የሆነ ጌታ ነው ማለት ነው ስለዚህ ወሊነظሪ في آيات الله ወደ አላህ ተአምራት መመልከት ወልስትድላል بها على ربوبيته طرق كثيرة ወደ አላህ ተአምራት መመልከትና ያንን ተአምራት ተከትለን የአላህን ሩቡብያነት ጌትነቱን ለማረጋገጥ የተለያዩ አያቶችን በማስተዋል አይነቶችም ይለያያሉ ከነሱ ውስጥ ዋናዎቹ ሁለት አይነት ናቸው አንደኛው ደላለቱል አንፉስ የሚባል ነው ደላለቱል አንፉስ ሁለተኛው ደላለቱል አፋቅ ይባላል ሁለት ነገሮች በመመልከት የአላህን ተአምር ማስተዋል እንችላለን ደላለቱል አንፉስ የሚባለው النظر في آيات الله في خلق النفس البشرية የሰው ልጅ ነፍስ አፈጣጠርን በመመልከት የአላህን ተአምር ምናስተውልበትና ጌትነቱን ምናረጋግጥበት ሁኔታ ነው ደላለቱል አንፉስ فالنفس ነፍስ የምትባለው አያቱ من آيات الله العظيمة ከአላህ ታላላቅ ተአምራቶች ውስጥ አንዷ ነፍስ ናት ስለ ነፍስ على تفرد الله وحده بالربوبية لا شريك له አላህ በዚህ ነገር የተለየ በዚህ በጌትነቱ የተለየ መሆኑን ከሚያመላክቱ ታላላቅ ተአምራቶች ነፍስ ናት እቺ ነፍስ የተለያየ እንግዲህ የሰው ልጅ አይምሮ በተለይ በእኛ ዘመን አሁን ባለንበት ሰዓት አስተሳሰቡ በጣም ጥግ የደረሰበት ሰዓት ነው ከዛም በተጨማሪ የተለያዩ ነገሮችን በመፍጠር ያሁኑ ዘመን በጣም እንትን ያለ ነው ትልቅ ደረጃ ደርሷል ተብሎ 21ኛው ምናምን ይባላል አይደል ትልቅ ደረጃ የተደረሰበት ነው ተብሎ ይታመናል ካልደረሱበት ነገር ውስጥ ግን እስካሁን ድረስ ማንም ተመራምሮ ያልደረሰበት ነገር የነፍስን ሁኔታ ማንም ምንም ቢመራመር ምንም አይነት ማሽን ማያገኛት ነገር በቃ ማን ይድረስባት አላህ አንዳንዱን ደበቅ ያደርግና ማንም እንዳያገኘው ይሄው ኃያልነቴን ወቁ ይላል በዚህ አይነት ሁኔታ ማለት ነው ለዚህም አላህ ምን ይላል ወፊ አንፉሲኩም እስኪ ወደ ነፍሳችሁ ውስጥ አፈላ ትብሲሩን አትመለከቱም ወደ ነፍሳችሁ አትመለከቱንም ይላል وقال تعالى
ወነፍሲ ወማ ሰዋሃ ይላል። በነፍስ እምላለሁ ወማ ሰዋሃ ያችን ነፍስ ባስተካከላት ጌታ። ይሄ ሁሉ ነገር ማን ያደረገው ካልክ አንድ አላህ ብቻ። ይህን ነገር ሁሉ ሲያደርግ አላህ ጋር አብሮ ያገዘው ምንም አይነት ኸልቅ የለም፣ ምንም አይነት ፍጥረት የለም፣ ምንም አይነት ፍጥረት የለም። ወሊሃዛ ለዚህም ሲባል ይላሉ ለው አነ ልኢንሳነ አምዓነ ነዘረ ፊ ነፍሲሂ ሰውየው ቁጭ ብሎ እንደው ረጋ ብሎ ወደ ነፍሱ በደንብ ምልከተውን ቢያተኩር ወማ ፊሃ በነፍሱም ውስጥ ያለውን ነገር ቢመለከት ሚን አጃኢቢ ሱንዒላሂ የአላህን የስራውን የሚያስገርሙ አጃኢብ የሆኑ ስራዎችን ቢመለከት ለአርሸደሁ ዛሊከ በዚህ ብቻ ነፍሱን ብቻ ተመልክቶ እኮ ነው ይህ ነገር ይጠቁሞ ነበር። ወደ ምን ይጠቁመዋል? ኢላ አነ ለሁ ረበን ኻሊቀን ሐኪመን ኸቢረን ለሱ ጌታ እንዳለው ያምናል። ያ ጌታ ኻሊቅ ፈጣሪ የሆነ ሐኪም ጥበበኛ የሆነ ኸቢር ውስጥ አዋቂ የሆነ ጌታ እንዳለው ያውቅ ነበር። እንደዚህ አይነት ጌታ እንዳለው ያውቅ ነበር ማለት ነው ወደ ነፍሱ ትንሽ ቢያስተውል። ምክንያቱም ኢዝ ላ የስተጢዑ ልኢንሳኑ አን የኽሉቀ ኑጥፋ የሰው ልጅ የትኛውንም የእውቀት ደረጃ ላይ ደረሰ ብትለው፣ የትኛውንም የማስተዋል ደረጃ ላይ ደረሰ ብትለው፣ የትኛውንም የሕክምና ጥበብ ላይ ደረሰ ብትለው ላ የኽሉቁ ሰውየው ሊፈጥር አይችልም። ላ የስተጢዑ ልኢንሳኑ አን የኽሉቀ ኑጥፋ ሰውየው ኑጥፋን መፍጠር አይችልም። ኑጥፋ ይሄ መንይን መፍጠር አይችልም። የሰው ልጅ መንይን መፍጠር የሚችል የሰው ልጅ አለ? የሕክምና ጠበብት ሐኪም አለ ዓለም ላይ? እሺ ዓለም ላይ ያሉት ተጋግዘው አንድ ወንድ ልጅ የሚያፈሰውን የዘር ፈሳሽ መፍጠር ይችላል? አይችልም። አላህ የተለየበት ማን ይድረስበት? ማን ይንከው? ይሄን ጥበብ ማንም አይነካው። ከዚህም ቀጠለ አለቲ ካነ ሚንሃ የሰው ልጅ ራሱ የነበረበት እኮ ንጥፈው እኮ ማን ነው? ያ ሐኪሙ ጠበብት የተባለው ሰውዬ የነበረበት ነው አይደለ? ራሱ የነበረበትን ይሄንን ንጥፋ ማምጣት አይችልም፣ ማስገኘት አይችልም። አው አዩሐዊለሃ ኢላ አለቃ እሺ ያንን ንጥፋውን እንግዲህ ወደ ምንድን ነው የሚቀየረው? ከሆድ ውስጥ ወደ ረጋ ደም ነው የሚቀየረው። ወደ ረጋ ደም ያንን ንጥፋ መቀየር የሚችል መሳሪያ አለ ምድር ላይ ዓለም ላይ? መሳሪያው አለ? ተገኝቷል? የለም። ማንም የሚቀይረው የሚያንቀሳቅሰው የለም። አው አዩሐዊለሃ ኢላ አለቃ አው አዩሐዊለ አለቀተ ኢላ ሙድጋ ወይም ያንን አለቃውን ያንን የረጋውን ደም ማለት ነው ከረጋ ደም በኋላ የሰው ልጅ እናት ሆድ ውስጥ መጀመሪያ ፈሳሽ ነው አይደለ? ከዛም በኋላ የረጋ ደም ሆኖ ይቀመጣል። ከረጋው ደም በኋላ ምን ሆኖ ይቀመጣል? የተላመጠ ስጋ መስሎ ይቀመጣል። የተላመጠ ስጋ ሙድጋ መስሎ ቁራጭ የሆነ ስጋ ሆኖ ይቀመጣል። ይህንን የረጋ ደም ወደዚህ ተላመጠ ስጋ ወደ ቁራጭ ስጋ መቀየር የሚችል ማን ጠበብታለ? ከአላህ ውጭ ማንም የለም። አው يحول المضغة عظاما ከዛም በኋላ አሁንም ከእናታችን ሆድ ውስጥ ያለን ይሄ የተላመጠ ስጋ ቁራጭ ስጋ ወደ ምንድን ነው የሚቀየረው? ወደ አጥንት ይቀየራል። ሂደቱ ይሄ ነው። ወደ አጥንት ነው የሚቀየረው። ወደ አጥንትስ ይሄንን ከሚቀይር ሐኪም ባለሙያ ተገኝቷል? የለም። ያንን አጥንት ስጋ የሚያለው ሰው ተገኝቷል? የለም። ይህንን ሁሉ ያደረገው ማን ነው? አላህ ብቻ ነው። ነገር ግን እነዛ ሐኪም የምንላቸው ጠበብት የምንላቸው አዋቂዎች የምንላቸው በሙሉ ከዚሁ ከኑጥፋ ጀምሮ የመጡ ናቸው አይደለ? ራሳቸው የወጡበትን ነገር እንኳን ማግኘት አልቻሉ፣ መስራት አልቻሉ፣ የተሰራውንም መቀየር አልቻሉ። ኑጥፋውን እሺ መንዩን እኮ ሊያገኙት ይችላሉ። የዘር ፈሳሽ ሊወስዱ ይችላሉ የሰው ልጅ አይደል? ያችን የዘር ፈሳሽ ማን ነው ወደ ረጋ ደም ቀይሮ የሚያሳይ? በጭራሽ አይቻልም። ያማ ወደ ሰው ልጅ መፍጠር ሊሄዱ ነው። ማይን አላህ ራሱ የተለየበት ስለሆነ አላህ የፈለገውን ዕውቀት ለሰው ልጅ ይከፍታል፣ የፈለገውን ደግሞ ይዘጋበታል። አላህ ያልከፈተለትን ዕውቀት ማንም ሊያገኝ አይችልም። ይሄ እንደዚህ አይነቱ ማስተንተን ይሄ እንደዚህ አይነቱ ተፈኩር ምን ይባላል? ደላለቱል አንፉስ ይባላል። ደላለቱል አንፉስ ይባላል። ይህ ደላለቱል አንፉስ ወደ ነፍስ ብቻ መመልከትህ የአላህን ሁሉን ቻይነት በጌትነቱ የተለየ መሆኑን እንድታውቅ ያደርጋል ማለት ነው። ሁለተኛው ጦሪቁ ሳኒ ሁለተኛው መንገድ ደግሞ ደላለቱል አፋቅ የሚባለው ነው። ወደ አፋቅ ወደ አድማሱ መመልከት የሚባለው ነው። ይህንን ደግሞ በቀጣይ ፕሮግራማችን ላይ የምንመለከተው ይሆናል ኢንሻአላህ።